የሰገሱ ጋዜጠኛ ተክለ ሃይማኖት ታሰረ። ተራ ወጥረው የሚሸጡት እናት ታሸገባቸው። ሚኒስትሩ ስለ ወልቃይት ተናገሩ። ሰዎቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በያሮስ መረጃችን የተለያዩ ርዕሰ ጉዳዮችን በስፋት እናነሳለን። በሰፊ ስክሪን ወደ እናንተ መተን መረጃዎችን እያቀረብንላችሁ እንገኛለን። ታዲያ ላይክ በማድረግ ሼር በማድረግ ቤተሰብ በመሆን አጋርነታችሁ እንዳይለየን እንላለን። ላይክ ያደረጋችሁ አይደለም ቢያንስ ይሄ መረጃ ከ1000 በላይ ላይኮች ያስፈልጉታል። እይታውን በደንብ እንዲነሳ የእናንተ ላይክ ማድረግ ሼር ማድረግና ሀሳብ አስተያየት መስጠት በእጅጉ የሚያስፈልግ ነው። የመጀመሪያው መረጃችን የምናደርገው የጋዜጠኛ ተክለ ሃይማኖትን መታሰር ቢሆንም ግን አንድ እናት እጅግ ልቤን የሰበሩ ስለሆኑ እሱን ባስደምጣችሁ ወደድኩኝ። ሸራ ወጥረው የሚሸጡ እናት ናቸውና እሷን ሸጠው ድንች ገዝተው ነው የሚበሉት። ሸራ ወጥረው በሚሰሩት እናት እድሜያቸው ከ80 ዓመት በላይ የተሻገሩ እናት ሸራ ቤታቸውን መተው አሽገውባቸዋል። እና ለምንድን ነው የታሸገ እኮ ወንጀል ነው እንዴት ያደርጋሉ ሲል ምን ላድርግ በቃ የሚያደርጉኝን ያርጉኝ ብዬ ሸራውን የታሸገውን ትቼ ስራዬን እየሰራው ነው እየሸጥኩ የምኖረው የምተዳደረው በዚህ ነው ብሏል። በጣም ልብ የሚሰብር ቪዲዮ ነው የወጣውና እንካታለን። በቃ እቺ ወረቀት እንዳትነኩት አድነካም። እሺ ይኸውልህ የኢትዮጵያ ሕዝብ ኑሮ ምን መደቡ አሸጉ እንዴ? አሸጉ ይሄ ወረቀት አለ እኮ እዚህ ላይ ታሽጓል እያሉ ነው። ለምን ከፈታችሁ? ኧረ ምን እኔ እራቴ ምን ለለት ከስላለ የለት እንጀራዬ እዚህ ጋር በ85 ዓመቴ እዚህ ጋር ቁጭ ብዬ ልጆቼን መንግስትንም አላስቸግርም ብዬ እየታገልኩ እኮ ይሄን እየሸጡ እንዴት ያሽጋሉ እነሱ? እንዴት እኔ ምን አውቃለሁ። ሰሞኑን እየተው ነበር። ዛሬ ነው ያሸጉ። ዛሬ አዎ ሊገሉኝም ሊግደሉኝ ቢወስዱኝም ይውሰዱኝ። እንትና ያብዬ ያስረክቡኛል ብዬ ቁጭ አልኩ ከፍቼ። ይሄ ወንጀል እኮ ነው የታሸገ መደብ መክፈት። ግን እንዴ ታዲያ ምን መሆን አለብኝ? ኧረ በጣም ምን መሆን አለብኝ ታዲያ? እለለት ከስላለ ይህን ሽጬ ድንች ገዝቼ ስለምበላ ከፈትኩ። ምንም ለማድረግ አልቻልኩም። ኧረ በጣም ያዛዝናል። በጣም ልጆቹ በሰሞኑ አልፎ ነበር። ማን እንዳመጣቸው አላውቅም። ዛሬ ደግሞ አሸጉ። በቃ እቺ ወረቀት እንዳትነኩት አድነካም። እሺ ይታችሁ ኢትዮጵያ 85 ዓመታቸው እሷን ሸጠው በሚያገኙት ገንዘብ ድንች ገዝተው ነው የሚተዳደሩት። ቤታቸው ሸራ የሐዋሳ የአዲስ አበባ የጎንደር የተለያየ ቦታ ላይ የሚዘንበው ዝናብና ነፋስ እንኳን ሸራ ፎቅ የሚያነቃንቅ። በዚህ ሁሉ ውጣ ውረድ ውስጥ በ85 ዓመታቸው አጋዥ በሌላቸው በዚህ ሰዓት ሸራቸው ታሽጓል ተብሎ ተጻፈ። ቃላት አንዳንድ የማይገልጿቸው ቪዲዮዎች አሉ። እንዲህ ነው ብላችሁ መተንተን የማትችሏቸው ነገሮች አሉ። አንዱ ይሄ ነው። እናንተ እንዴት ተረዳችሁ? እስቲ አስተያየቶቻችሁን ስጡ። እስቲ ኮሜንት አድርጉ። እቺንና ስታዩ ምን ተሰማችሁ? ቢያንስ ቪዲዮን አቅርቤላችኋለሁ፣ ሐሳባችሁን አስቀምጡ። ወደ ቀጣይ ቪዲዮ የሳመራ ጋዜጠኛ ተክለ ሃይማኖት አዳነ ወይም የእግረኛው ሚዲያ ኃላፊ ታስሯል። ጋዜጠኛ ተክለ ሃይማኖት አነጋጋሪ የሆኑ ቪዲዮዎችን በመስራት በዚህ በፊንቴክ ኢንቨስትመንት የነበረውን ቪዲዮ እናውቀዋለን። ከዛ ሃይማኖታዊ ጉዳዮችን ከዋልድባ ጋር በተገናኘ ከሸቱ ጋር የነበረውን ግብግብ እናውቀዋለን። እንዲህ አይነት ነገሮችን ይሰራ የነበረ ነው። ይህ ሰው በስተመጨረሻ ግን ታስሯል ተብሏል። የታሰረበት ምክንያት እንዳለ ሆኖ እሱ ብቻ ሳይሆን ሌላም አንድ የሆነ የወታደርን መለዮ የኢትዮጵያ አርሚ ፎርስን የመከላከያ ሰራዊትን ልብስ የለበሰ አንድ ሰውም ወደ ስቱዲዮ ጋብዞ የነበረውን ነገር አይተናል። ስርዓት የሌላቸው ነገሮችን ስንመለከት ነበረ። ሁለቱም ነው የታሰሩት። እንካለን። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ
ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትኑ በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ሰጡባት። ጋዜጠኛ ተክለ ሃይማኖት አዳነ ታስሯል። በጣም አነጋጋሪ፣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደፈር ብሎ በመናገር ቪዲዮ ይታይለት እንጂ ምንም ነገር ከማድረግ ወደ ኋላ የማይል ሰው ነው ጋዜጠኛ ተክለ ሃይማኖትና አሁን ታስሯል። በጣም 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 ትኩረት ተሰጥቶበት ሊታይበት የሚገባ ጉዳይ ነው። ምንም እንኳን የታሰረበት ምክንያት የራሱ የሆነ ርዕሶች ቢኖሩትም ወይም አጀንዳዎች ቢኖሩትም እንደ ቤተክርስቲያን ግን ይህ ሰው በጣም አደገኛ ነገሮችን በማቅረብ መልእክቶችን በማዳረስ አነጋጋሪ የሆኑ ነገሮችን በመስራት ፎሎወር የሚሰበስብ ገንዘብ የሚያገኝ ሰው ነው እና መጨረሻው እንዲህ ሆኗል ማለት ነው። ወደ ቀጣይ መረጃችን ስናመራ ተደብቄ ነው የምሰማው ሲል አንድ ሰው በቪዲዮ አቀረበልን የጠቅላይ ሚኒስትሩን የተለያዩ ንግግሮችና እንካለን። ቅዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን
የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ሾርት ሚሞሪ ላለመሆን እየሞከርን ነው። ይህንን ምሰማው ተደብቄ ነው ብሏል። ይህንን እንያዝና ከወልቃይት ጋር በተገናኘ ጠቅላይ ሚኒስትር የተናገሩትን እናድርግ። በአማራና በትግራይ ክልል መካከል አወዛጋቢ የሆነው አንዱ የወልቃይት ጉዳይን በተመለከተ የፌዴራል መንግስቱ ግልጽ አቋሙን አሳውቋል። ጠቅላይ ሚኒስትሩ በትናንትናው ዕለት ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ላይ ስለ ወልቃይት ግልጽ ነው ያሉትን መረጃ ለህዝብ አጋርተዋል። አብረን እንከታተላቸው። ወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። ብዙ ሺህ ሰዎች የሚሳተፉበት ነው። አሁን እኔን ካነጋገርኩ በኋላ ራንደምሊ ሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮች ይነሳሉ፣ ብዙ ቅሬታዎች ይነሳሉ። አንዱ የአንደኛውን ጥያቄና በሽታ ያደምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስት ነው እና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም። ሌላው ደግሞ በምክክር በውይይት ትግራይንም አሳትፈን እነሱም የኛው ወገኖች ናቸው፣ ኢትዮጵያውያን ናቸው። እነሱም በሚያስከፋ መንገድ የምንፈጽመው ነገር ጥቅም የለውም ብሎ ማመን ያለበት የአማራ ክልል ማህበረሰብ በዛም በዚህም ያለው የተዋሃደ ቅድም እንዳልኩት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነውና ሁለቱንም ህዝብ በሚያሳምን በውይይት በምክክር ዊን ዊን አፕሮች ብንከተል ዘላቂ ሰላም ያረጋግጣል። ከዛ ውጭ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብለው የመደመር መንግስት በጽኑ ያምናል። ከወልቃይት ጉዳይ ጋር በተገናኘውን መረጃ ነው የሰማነው። ሌላኛውን ጉዳይ ደግሞ ላሰማችሁ። ወደ መንፈሳዊ ጉዳዮች ደግሞ ዘንበል ስል መራራውን ሀቅ መስማት አለብን። ይህንን ጸጋዬ ክፍሉ ነበረ ያቀረበልና ምንድነው የተባለው? መራራው ሀቅ የተባለው ምንድነው? በጣም ልናደምጥ የሚገባው ሐሳብ ከሲኖዶስና ከሀገረ ስብከት ከወረዳ ቤተ ክህነት ላይ በቃ
ስለዚህ ምንድነው የቄሳር ለቄሳር የእግዚአብሔር ለእግዚአብሔር ይህ ማለት ከ10 አንድ አምጣ ይላል አይደል መጽሐፍ ከ10 አንድ አምጣ ማለት ካመረከው ምርት ከ10 ማድጋ አግኝተህ እንደሆነ አንዱ ማድጋ አስገባ ነው ነግደህ 10 ብር አትረፈ እንደሆነ አንዱን ብር አምጣ ነው ከዚያ ውጭ ግን ከቤተ ክርስቲያን ከገባ በኋላ አውጥተህ ለዘራፊና ለሌባ ስጥ የሚለው መጽሐፍ እንዲጠቀስልኝ ይፈልጋለሁ መጀመሪያ በቃ አሁን ምክንያቱም ጳጳሳቶች 100 ሺህ ብር ሆኗል ደመወዛቸው እንደ ደቡብ ጎንደር ነው የምንነጋገር አንወሻሽም ግን እንኳን ነው የምንነጋገራት የደቡብ ጎንደር ሀገረ ስብከት በአኮቴተ ቁርባን ጊዜ የምጸልዩለት ዲያቆኑ በእንተ ብፁዕ እያለ የሚጸልይለት የእርሱ ደመወዙ ስንት ነው በቃ የእሱ ደመወዙ ስንት ነው የሥራ አስኪያጁ ደመወዙ ስንት ነው ከዚህ ያለው ደግሞ ጆሮውን ይዞ ያስተማረው የድቦ መምህር ደመወዙ ስንት ነው የሚለው ነው የምናመጣው ስለዚህ ከዚህ አንፃር እስካሁንም ሲሰራ የቆየ ያለ አግባብ ነው እኔ በማምንበት ልክ ያለ አግባብ ነው እንግዲህ ብዙ አባቶቻችን ተናግረዋል ለኔ የሃይማኖት አባት ማለት ምን ማለት ነው የሃይማኖት አባት ማለት በሃይማኖት ዙሪያ የሆነ ችግር ሲፈጠር ከምዕመኑ ቀድሞ ለሃይማኖቱ የሚሞት ማለት ነው አይደል እንዴ ስለዚህ እነዚህ ሰዎች ለነዚህ የሃይማኖት አባቶቻችን ናቸው እንዴ ቀድመው ሞተዋል እንዴ ሞትን እንደ መነኮሳትና እንደ ጳጳሳት የሚፈራው አለ የተፈረወለ ሞት አላ ፍርወለ ኃጢአት አይደል እንዴ ፍርዋ ነው እሺ ፍርወለ ኃጢአት አይደል እንዴ ስለዚህ እነዚህ ሰዎች ሞትን የሚፈሩት ከነሱ የበለጠ ሰው አለ እንዴ ጻድቃንስ ይሞቱ አበግዚዮሙ ነገዱ ሞት ከእግዚአብሔር ጋር የምንገናኝበት መሰላል ነው ሞትን ግን እንደ መነኮሳትና እንደ ጳጳሳት የሚፈራው የለም ያ ማለት ምንኩስናው ውሸት ነው ጵጵስናው ውሸት ነው ዮሐንስ አፈወርቅ ቢመጣ አትናቴዎስ ቢመጣ ከፊቱ የሚቆም ጳጳስ አለ እንዴ የለም እና በመካርስ ቢመጡ እና አቡነ ተክለ ሃይማኖት ቢመጡ እና ገብረ መንፈስ ቅዱስ ቢመጡ ከፊታቸው የሚቆም ጳጳስ አለ እንዴ የለም ስለዚህ ሐሰት ነው ጳጳሳትና መነኮሳት ቅናተ ዮሐንስን አልተገነዙም ውሸት ነው ማለት ነው ስለዚህ ውሸት መሆኑ ደግሞ ማስረጃ ብዙ ነገር አለን እንዴ እኛውን እየተሳደብን ያለነ እየገሰጽን ያለ ማንን ነው ሐሰተኞችን መነኮሳትና ሐሰተኞችን ጳጳሳት አይሮታ መነኩሴ ማለት መነኮሰ ሞተ ዓለምን መናቅ ራስን ለክርስቶስ አሳልፎ መስጠት ከመንኩስና ደግሞ ጵጵስና ከፍ ይላል ራሱን ስለ መንጋው ስለ ምእመናኑ ስለ ህዝቡ ስለሚያስተዳድርበት ሀገረ ስብከት ሲል ራሱን የሚሰጥ አሁን የተገላቢጦሽ ሞት የሚፈራ ድሎት የሚመኝ የከተማን ነገር የሚፈልግ ሀብት ማካበት ንብረት ማካበት ምእመናንን ማሳሰር ማስገደል የሚሉ ነገሮች መለያ እስኪመስሉ ድረስ ማን ምን ያመጣል በሚል እኔ ብቻ ነኝ አዋቂ የሚል እኛ ብቻ ነን ትክክል የሚል እኛን ብቻ ስሙን የሚል በፖለቲካ የታሰረ በንግድ የታሰረ በገንዘብ የታሰረ ምዕመኑን የማይሰማ ምዕመኑን እንደፈለገ ለማዘዝ የሚጣጣር የሚሞክር ሆኗል አሁን ያለው ይህ ነው ሐቁ እውነቱ መራራው ይሄ እንዴት ካላችሁኝ ወሊሶ ላይ ብቻ ያለው ላሳያችሁ ወሊሶ ላይ መነኩሴ ናቸው ቅርስ እንዳይጠፋ ታሪክ እንዳይበረዝ ቢያንስ 10 ሊቃነ ጳጳሳት ያረፉበትን ቦታ ናክብር ብለው ምእመናን ወጣቶች ሲነሱ አሳስሯቸው ብሎ የተነሳ ቅርስ መፍረስ የለበትም ሲል አንድ ወንድማችን እያዘነ ወጣት እያለቀሰ ያለውን ክስተት ነው ቅርስ አይለወጥም አይሸጥም ለባንድ አይሸጥም ቤተክርስቲያን እናቴ በጣም የሚያሳዝነው ነገር ምንድነው ወሊሶ ቅድስት ማርያም ቤተክርስቲያን የዱሮ ማለት ነው ነባሩ ቤተክርስቲያን አይፈርስም ብሎ ልጆቹ ማዘ አካባቢ ምእመናን ተቃውሞ ነበረ በውይይት ነው ማድረግ ያለብን ባለበት መታደስ አለበት ብሎ እንትን ብሎ ነበረ
አስተዳዳሪ ምን ታመጣላችሁ በማለት ለሊት አስገብቶ አስፈርሷል ማለት ነው። ለምን ይፈርሳል ብሎ ጠየቁት። ልጆች እንደምታዩት ያስደበድባል። ከውስጥም እንገባ ከውስጥም እኮ ነው ፈተና ይገጠመን። ከውስጥ እነዛ ይገሉና ከውስጥ ደግሞ እነዚህ ያሳድኗል። ምድረ ሌባ ቤተክርስቲያን እዚህ ገብተው ይጫወቱብናል ማለት አሁን ምን ይባላል? አይ ፍረስ ባለበት ይታደስ ማለት አሁን ያስደበድባል። ቅርጽ ነው መጥባት የለበትም ማለት ምንድነው? እንዴት የኛን ጥያቄ እንዴት መስማት ፍላጎት የለውም አስተዳዳሪው ማለት ነው። በጣም ነው የሚያሳዝነው። በጣም ዛሬም እንደዚህ የምትገፉት ወጣቱ ነው ነገ እናንተን ህይወት የምታደገው። ጨካኝ ናቸው የአሁኖቹ የከተማ መነኮሳት ነው የሚባለው። ሁሉም አይደለም ግን አብዛኛው እንደዛ የውስጥና የውጭ ፈተና ሳይጠፋ ከኛ ሳይርቅ አሁን በጣም አስፈሪ ነገር ላይ ደርሰናል። በሌላ ቤተ እምነት ያሉት በኢትዮጵያ ሸሪዓ እንዲደረግ ስራ እየሰሩ የኛዎቹ የውስጦቹ ንግድ ገንዘብ ብር ብቻ ነው የሚያሳድዱ። እነዛ በታሪክ ላይ ተንተርሰው የኢትዮጵያን ማንነት ለመቀየር እድሉ አመችቷቸው እየሰሩ ምእመናን ከቤተ ክርስቲያን አባቶች ጋር ግብ ውስጥ ገብቷል። አብሮ ከመስራት ይልቅ እንዲና እንዲህ ተያይዘው 25 ዓመት ኢስላማዊ እቅድ ከ1997 ጀምሮ የጀመረው ለኢትዮጵያ ኢስላማዊ እቅድ ይላል። እቅድ ያወጡትን እኔ ላሳያችሁ። እዚህ ጋር ላንብብላችሁ፣ አጭር ልጅ ላንብብላችሁ። ተመልከቱ። እንዲህ ይላል። እቅዶቹ የ5 ዓመት፣ የ15 ዓመት እና የ25 ዓመት ተብሎ ሶስት ይከፋፈላሉ ይላል። አንደኛው ደረጃ ምንድነው? እቅዱ ለአመታት ተከፋፍለው የነበሩትን ሙስሊሞች አንድነት ማስጠበቅ፣ ሻፊ ወሃቢ በማስታረቅ የተጠናከረ አንድነት መፍጠር ብለው የመጀመሪያ አንደኛ ደረጃ እንትን ላይ አስቀምጠዋል። የበጎ ፈቃደኛ ዳዕዋ አባላትን ማጠናከር የኢስላሚክ ሚሽን ኮኦርዲኔተርስ ብሏል። ሶስተኛ ለዳዕዋ አባላት አጋዥ አባላትን ማደራጀት ከሙስሊም ነጋዴዎች ዘካት ወጪ በማድረግ ይላል። አራተኛ ለእስልምና መርሆች ህጎች ተቆጣጣሪዎች ማደራጀት። ይሄ የእስልምና የ25 ዓመት እቅዶች ናቸው። አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ተብሎ ነው የተቀመጠው። እቅዳቸውን የመጨረሻውን ስትሰሙ በጣም ተደነግጣላችሁ። በጣም ነው የምትሉት። ሰማላችሁ። እስከዛሬ የምንነግራችሁ እቅዳቸው እጃችን ላይ ስለገባ ነው። መስራት አለብን ወይስ የለብን የሚለውን ነገር ከናንተ ከመስቀል በፊት 28ኛውን ከነካው አይቀር እኔ በደፈናው አልፎ ነበር የፈለኩት። 28ኛውን አንብበው። 28ኛው የሽብር መፍጠር አመጽን ኃይላትን መጠቀም የሚለው ከእስልምና ውጭ ያሉ እምነቶችን በሙሉ ማስወገድ። ኦኬ። የአቡጃ ውሳኔ ቁጥር 2ን ለምስራቅ አፍሪካ ኢስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል የ25 ዓመት እቅድ ደረጃ 1 ቁጥር 6 ብለው በዝርዝር እያንዳንዱ ሙሉ አለን። እኔ ዝም ብለን ነው የምንነግራችሁ። ከዛ ውስጥ ደግሞ በጣም የሚያስፈልግ አንብብላችሁ ሙሉ እንደባይ በዘሻለ ሁሉም ሲሰሙት ጥሩ ነው። ሁሉንም ሲሰሙት ከመጀመሪያው ያለውን ቆስ በደንብ ተመልከቱ። እሺ ተመልከቱ። አራተኛ ላይ የእስልምና መርሆች ህጎች ተቆጣጣሪዎች ማደራጀት ይላል። አምስተኛ ተመልከቱ። እዚህ ጋር ስንት ሰዎች አለን? 1 2 3 4 5 6 7 8 9 10 ሰዎች አለን እዚህ ውስጥ። ወንድማችን እፎ ያለ አሁን እዚህ ጋር አልተገኘ። አሁን ከሆነ ከ30 ደቂቃ በኋላ ምንም ነገር ታገኙታላችሁ። ወንድማችን ነው። እንዲሁም ጥቂት ልጆች አሉ እስልምና ላይ ትንሽ የሚያገለግሉ እኛም ያቀናችን። ስንት ሰው ነው እዚህ ላይ ያለው ከተባለ 200,000 በላይ ወጣቶችን በዳዕዋ ማሰልጠን 200,000 ለመስራት የደረጃ 1 እቅድ ተብሎ 1997 እኔ በዳዴ እየሄድኩኝ ነው። በዚህ ጊዜ could you imagine 200,000 መጀመሪያ እቅድ ተደርጎ ያ መጀመሪያ እቅዱ በስንት ጊዜ ውስጥ የሚያልቅ ነው ተብሏል? በ15 ዓመት ውስጥ የሚያልቅ ነው ተብሏል። አሁን ስንት ላይ ነው ያለነው? 2018 ላይ ነው ያለነው። ኦልሬዲ አልቆ። ስለዚህ ከረንትሊ ያለው ከ200,000 በላይ ወጣቶች በዳዕዋቸው ላይ አሰማርተዋል። ለምስራቅ አፍሪካ እስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል። ምን አይነት ትግል በኋላ እናየዋለን። የሸሪዓ ፍርድ ቤቶችን ቁጥር በ3 እጥፍ እንዲያድግ ማድረግ፣ ከሙስሊም አጋር ድርጅቶች ጋር ለመስራት በሮችን መክፈት። በምን አይነት መልኩ? በኢንቨስትመንት፣ በንግድ፣ በትምህርት፣
በመድረሳ ቁርአን ትምህርት ቤት እስከ ኮሌጅ መክፈት፣ ኢስላማዊ ስነ ምግባር የተከተለ መዋዕለ ህጻናትን የከተሞችም ዝቅተኛ ዋጋ ማዘጋጀት ይላል። እያንዳንዱ ነገራቸው ተጠንቶ ይሰራል። እያንዳንዱ ነገራቸው ትኩረት ተደርጎ የሚሰራበት ነው። እኛስ ምን እንበላለን? እኛስ ምን እንታረጋለን? እኛስ ገንዘብ ምናሳድድ ቦታው ላይ የተቀመጠ አባት፣ ነገ የሚያልፍ አባት፣ ነገ በሞት የሚለይ አባት፣ ነገ ትቶ የሚሄድባት አባት አንድ አድርገው ከምዕመኑ ጋር ከመስራት ይልቅ ዝንታለም ገንዘብ ማሳደድ ብቻ ሆኖ ይህችን ቤተክርስቲያን ታሪክ እንዲጎድፍ ምዕመናኗ እንዲሰደዱ እንዲገደሉ የተደረገ በጣም ያሳዝናል። በቀጣይ ያሉትን ሁለት መረጃዎች ሳሳያችሁ ትገረማላችሁ። የመጀመሪያ መረጃ ወጣቶች በቻሉት አቅም ተቋማቸውን የገለጡ ነው። እምቢኝ እያሉ ተዋሕዶ ልጆች ይስጠን በእኛ ዘመን ተዋሕዶ ለምትነካ እኛ ለተዋሕዶ ልጆች አንገታችንን እንሰጣለን። ለክርስቲያኖች ጭቆና አስይዘን ይብቃ። እንዲህ አሁኑ እንሻለን። ዛሬ እዚህ መካራይ የጀመረው እዚሁ ምንም ዋስትና የለንም። አንተ የተዋሕዶ ልጅ ይሄ ላንተ ጅማሬ ነው። ይህንን ፍትህ ባታስከብር ነገ ላይ አርሲ ላይ ያየኸው እስከ ቤት ይመጣል። ማርያምን ነው የምልህ፣ እስከ ቤት ይመጣል። እዛም ሲጀምር እንደዚህ ነው። ችላ ብትል ይህንን ብትዘነጋ እያንዳንዱ የተዋሕዶ ልጅ ነገ ላይ አንተ ላይ እስከ ቤትህ ትታረዳለህ። እኛ የሰማዕቱ የቅዱስ ጴጥሮስ ልጆች በእምነታችን አንደራደርም። በቤተ ክርስቲያን አንደራደርም። ለማተባችን አንገታችንን እንሰጣለን። እኛ ሀገራችን በሰማይ ነው። ተዋሕዶ ከምትነካ እናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ ቅድስት አርሴማ ልጆች ነን። የቅዱስ ጴጥሮስ ልጆች ነን። የቅዱስ ጊዮርጊስ ልጆች ነን። የቅዱስ ጊዮርጊስ ልጆች ነን። ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ። ሰላምና ጸጥታ ለቤተክርስቲያናችን እጅ አንሳ። ሰላምና ጸጥታ ለቤተክርስቲያናችን እጅ አንሳ። ተዋሕዶ ዘላለም ትኖራለች። ሰላምና ጸጥታ ለቤተክርስቲያናችን
ወጣቶች በዚህ ደረጃ ድምጽ ቢሆኑም እንቅስቃሴ ቢያደርጉም ነገ ከነገ ወዲያ የሚታሰሩ ወጣቶች ናቸው፣ የሚታፈኑ ወጣቶች ናቸው። ፖሊስ ያስራቸዋል፣ እንደፈለገ ያደርጋቸዋል። የመጨረሻውን አንድ ቪዲዮ ላሳያችሁ። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድን ነው? ከቴዲ አንደበት እንስማው። ከዛ አንዱ ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ፣ ሰላም ነህ ምናምን፣ አበበ ነው ምናምን ነው ስሙ። እሺ ምን ሐሳብክ ታዲያ? ምንድን ነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን ሐሳብክ? እንደው ምንድን ነው እኔ የማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት። ከዛ ለምንድን ነው እንደዚህ ነው እንዴ? ለምንድን ነው ብር ለማን ብዬ ምን አርጉት ብዬ ነው ብር የምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያ ሁሉ ምስክር አለ። እዛ እየሄድኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ነው። ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ። እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ? ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ፣ ሙሉ ፋይሉን ሰጣለሁ፣ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ። እዛ እሺ ብዬ ወጣሁ። ከዛ በኋላ ሌባ መጣ። ስልክ ወሰዱ። ሁለት ሌቦች ተያይዘው እዛ ህንጻ ላይ እዛ አንዱ ሮጦ ያዘውና ናርዶስ ትባላለች ልጅቷ፣ እኔ ፍሎር ላይ ያለች ሶስተኛ ላይ ገብተው አጇክመዋት ስልኳን ይዘዋት ሄዱ። በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን። እና ባልየው ሮጦ ያዘው፣ የሷ ባል አንዱን ያዘው፣ አንዱ አመለጠ። ስልኩን ይዞት ሄዷል። ከዛ ታች ይዘውት ግራውንድ ላይ ያወሩታል። አምጣ ስልኩን ምናምን ይላሉ። ከዛ አንድ ሰላም የምትባለች መታ ነገረች። ቴዲ እንደዚህ እኮ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽን ነው እና ሌባውስ ምናምን ይዘውታል። ታች እኮ ነው አለች። እናቴ ተሙት። እኔ እንዴት እንደወረድኩ አላውቅም። ቢሮውን አልዘጋሁት ምን አላለ። በእውነት ነው የምልህ። ከዛ እንዲህ ህዝብ ከቦታል። እኔ ገብቼ የመጀመሪያ ቦክስ አቀመስኩ። እናቴ ተሙት። ከዛ በኋላ እኔ ለሰላለብኝ ነው በእውነት ነው የምልህ። ከዛ ምድረ እዛ አካባቢ የነበረ ሰው እንዳለ በቃ ጭፍጭፍ። የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነን ስልኩ መጣ። እናቴ ትሙት ነው የምልህ። እዛው ሆነን ስልኩ መጣ። ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይሞክራሉ። ትገደዳለህ። በእውነት ነው የምልህ።
ወደ አይደለም በመሰረቱ እንደዛ መሆን የለበትም። በቃ ሌባ ነው ለህግ አግባብ ትሰጣል። ህግ ግን ያን ነገር የማያስፈጽምልህ ከሆነ አንተ ንብረትህ ነው ማለት ሰርተ ምናምን የምታመጣው ነገር ነው አይደለም ማለት ለሱ ተመጣጣኝ ነገር የሚከፍልህና በስርዓት የማያስከብር ከሆነ አንተም የራስህ ያቅመን ትሞክራለህ። እንደውም ከዛ በኋላ ጭራሹላ መተው ይሄ ልጅ ቢሞት አንተ ነህ ተጠያቂ አሉኝ የህንጻው እንትኖች። እናንተ እኔ ስሰረቅ ምን ተባብራችኋል አልኳቸው። አንተ መጀመሪያ ልጁን ባትመታው ሌላው ማይመታው ምናምን ብሎ ምናምን አገባኝ። እኔ የራሴን ኃላፊነት ነው የተወጣሁት። ሌባ ነው ለሄንም ነው በዛው ያበረድኩት። ከዛ በቃ በዚህ ተነስተው ሁለተኛ እንደዚህ አይነት ነገር ለህግ አካል ነው መሰጠት ያለበት። ማንም ሰው መንካት አይችልም ምናምን። እስቲ ደጋሚ የተወዳጁ ቤተሰቦች ላይክ አድርጉ ሼር አድርጉ ስንላችሁ በምክንያት ነው። ኦርቶዶክሳዊ መረጃዎችን በማስረጃ ጭምር ሀገራዊና ሳይንሳዊ ጉዳዮችንም ስንተነትን ይበልጡኑ ሊዳረስ ነው። ስለዚህ ከእናንተ የሚጠበቀውን አድርጉ። በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ሰብስክራይብ ሼር ማድረግ እንዳይዘነጋም። መልካም ቆይታ ይሁንላችሁ።